አንቺን እያየው የተሰራ መንፈስ አሰራር ሲስተም ያለው የተሰራ መንፈስ አሰራር ሲስተም እያየው የታሰረን ገመድ ያለው ይሄን ገመድ እያየው ካናዳ ምድር ያለው ካናዳ ምድር እያየው ካልጋሪ አያለው ካልጋሪ አይና ነጻነት የሚል ስም ያለው ወይ በኢየሱስ ስም እኔ ነኝ። ጌታ ኢየሱስ yes ትክክል ነው ትክክል ነው 100 ፕላስ ወይኔ God የት ነው አገርሽ? ኤርትራ። ምን አለሽ ኤርትራ? አገሬ ነው። አገርሽ ኤርትራ ነው። ካናዳስ ምን አለሽ? ሞኖሪያ አገሬ ዛም ሁለት። አሁን የምትኖሪው እዛ ነው? ምንጩን ዛሬ ላደርቀው እኮ ነው። አሜን። ምንጩን ዛሬ ላደርቀው ነው። አሜን። እግዚአብሔር ሆይ ሃሌሉያ። እግዚአብሔር ሆይ ዛሬ ከአባት ዘር የሚመጣ መርገም ከሙልጌታ ላይ አሁን ይሰበራል። አሜን። ሃሌሉያ። አሜን። ሙልጌታ ምንሽ ነው? አባቴ ሃሌሉያ። ነይ አልጥፊ። በሆስፒታል ውስጥም ታሞ ተይዞ ላለ በኢየሱስ ደም ፈውስ ሆነሽ ትገቢያለሽ። አሜን። ከመሄድሽ በፊት ባንቺ ምክንያት ያንቺ የሆነች ጓደኛ የታመመው ልጅ የታመመውን በኢየሱስ ደም የሷ ይሁንላት። የጓደኛ ታሞ ነው ያለው ሆስፒታል ውስጥ የሱ ነው ጭንቀትሽ። የጓደኛሽ ልጅ ኧረ እጁ ሄደ። ኧረ ሰው እጆቻችሁን ዘርጉ። አማራ ክልል አይና መጣው። ከዛ ኮዬ ገባው። እውነት ነው። ኮዬ መጣውና የታገተ ሰው አየው። ከሞት መካከል እግዚአብሔር ሲታደገው አየው። ይሄን ሰው እያየው ማን ነው ብዬ ጌታን ስጠይቀው አማራ ክልል ተደገመበት። ኮዬ ሰርቶ ሰው እንዳይሆን በክራይ ይጨነቅ፣ ሶስተኛ አግኝቶ እንዳይባረክ፣ ከዛ ህይወቱ ደግሞ በጠላት እጅ እንዲሞት ታግቶ የተረፈ ሰው እያየው ጌታቸው የሚባል ያለው እኔ ነኝ። ይሄ በእግዚአብሔር ስም እኔ ነኝ። እውነት ነው። እኔ ነኝ። የት ነው የምትኖረው? የሚኖረው ኮዬ ነው። ታግቼ ነበረው አማራ ክልል። አያችሁ፣ በነዛ ታግቼ ነበረ። የት ክልል? አማራ ክልል ወሎ ውስጥ። አውቃለሁ። እኔ አታውቅም። አማራ መሄድን አውቃለሁ። አታውቅም። መታገትን አውቃለሁ። አታውቅም። ስምህን አውቃለሁ። አታውቅም። ማን እየነገረኝ ነው? ጌታ እየተነገረኝ። ምን አይነት ማን ነው ስምህ? ጌታቸው። ለጌታቸው አለማየሁ ምንድን ነው? አባቴ ነው። በእግዚአብሔር ስም እኔ እንደ ነብይ አይቻላልም። አይቻላልም። እንደ ነብይ በቦቴ ብዙ ቦታ ተንከራትቻለሁ። እንደ ነብይ አይቻላልም። በፍጹም አይቻላልም። ብዙ ቦታ ተንከራትቻለሁ። ብዙ ነቢያቶች ጋር አይቻለሁ። በፍጹም እንደ አይነት ሰምቼ ማይቼ መላክ በራሴ እንዲመጣል ብዬ አልጠበቅኩም። ዋው! ምን አለ አንድ ሰው አሜን ቢለኝ። ውሰድ አንተ በደንብ አሜን ብላ። አሜን። እግዚአብሔር ይመስገን። እግዚአብሔር ሰው ሰላም ነህ? ሁሉ ሰላም ነው። እግዚአብሔር ይመስገን ሰላም ነኝ። በጎ ነው። ደህና ነኝ። ጌታ ይባረክ። አሁን ምን እየተሰማሽ ነው? ደህና ነኝ። አሁን በኢየሱስ ክርስቶስ የትንሣኤው ደም ጤንነትሽ የተመለሰ ይሁን። እታይሻለሁ። እኔ እንዲጨራራል። አዎ ታይኛል። ዛሬ ሳምንት መልእክት የመጣላት ከካናዳ መጣ። አይታችኋታል? አይችልች ነጻነትን ካናዳ ታስታውሳላችሁ? እና መልእክት መጥቶላት ስንት ጊዜ ሆስፒታል ቆይቶ የነበረው 4 ወር ሙሉ ምግብ የሚባል ምን ማይል የማይበላ እዚህ ቤት መልእክት መጣላት። በንጋታው ኦክሲጅን ተገጥሞለት ያለ ሰው ነፃ ወጣ። የሚገርማችሁ ነገር እቺ ሴት በረራዋ የነበረው ትላንትና ነው።
ትኬቷን ግን ይሄን ጌታ የሰራውን ሳልመሰክር አልሄድም ብላ ለማክሰኞ አስቀይራል። አንቺን እያየው የተሰራ መንፈስ አሰራር ሲስተም ያለው የተሰራ መንፈስ አሰራር ሲስተም እያየው የታሰረን ገመድ ያለው ይሄን ገመድ እያየው ካናዳ ምድር ያለው ካናዳ ምድር እያየው ካልጋሪ ያለው ካልጋሪ አይና ነፃነት የሚል ስም ያለው ወይ በኢየሱስ ስም እኔ ነኝ። ጌታ ኢየሱስ yes ትክክል ነው። ትክክል ነው። 100 ፕላስ ወይኔ God የት ነው አገርሽ? ኤርትራ። ምን አለሽ ኤርትራ? አገሬ ነው። አገርሽ ኤርትራ ነው። ካናዳስ ምን አለሽ? ሞኖሪያ አገሬ ዛም አሁን የምትኖሪው እዛ ነው። ካናዳ ምንጩን ዛሬ ላደርቀው እኮ ነው። አሜን። ምንጩን ዛሬ ላደርቀው ነው። አሜን። እግዚአብሔር ሆይ ሃሌሉያ። እግዚአብሔር ሆይ ዛሬ ከአባት ዘር የሚመጣ መርገም ከሙልጌታ ላይ አሁን ይሰበራል። አሜን። ሃሌሉያ። አሜን። ሙልጌታ ምንሽ ነው? አባቴ ሃሌሉያ። ነይ አልጥፊ ከአያትሽ ላይ ከለማ ላይ ዛሬ ተሰበረ። አሜን። ለምን ትስቂያለሽ? በቃ ደስ ብሎኝ ለሳምንት ነው በስራም ይባረር ብዬ ከካናዳ ለአንድ ሳምንት ፍቃድ ወስጄ ነው የመጣሁት ላንተ ብዬ ሌላ ስራ የለም። በቃ ለአንድ ሳምንት አዲስ አበባ ለአንድ ሳምንት ስራም ከተባረርኩ ልባረር ብዬ ከካናዳ ተነስቼ የመጣሁት ለዚህ ፕሮግራም ነው አለች። ሰው የለም እዚህ ቤት። ልባርካችሁ። አሜን። ለብዙዎች ማምለጥ ትሆናላችሁ። አሜን። ለብዙዎች መዳን ትሆናላችሁ። አሜን። ለብዙዎች የመሻገር ምክንያት ትሆናላችሁ። አሜን። ውሰድ በደንብ አሜን ብለ አሜን። ኢየሱስ ደም 2 3 ቻው ቴንክ ዩ። ቤትሽ፣ ልጆችሽ፣ ዘርሽ ነፃ ወጣ። አሜን አሜን። እኔ እግዚአብሔር ቃል ስትሰብክ ቅድም በሄዳችሁን መንግስትም ህዝብም አትፈሩም ትላትም ነበር እና ያኔ እኔ ምሰራ እኔ አብሮ የሚሰሩኝ እነዚህ ግብረ ሰዶማውያን ምናምን ናቸውና ደግሞ ሀገሩ እዛ ሀገር ደግሞ ሪስፔክት አላቸው ማለት እና ክብረት አላቸው። ዘንድ ላይ እንደዚህ አትላቸው። እኔ አልፈራቸውም። ኢየሱስ ያድናል። እናንተ እኮ እንደዚህ እናንተ ኢየሱስ እንትሏላችሁ አዎ ምናምን ይሉኛል። በዚህ ምክንያቱም ብዙ ጊዜ በወንጌል በመስበክ ለነሱ እስከ ዋርኒንግ እስከ ከስራ መባረር ድረስ ደርሼ ነበር ማለት ነው። እና አትፍሩ ስትል ለእኔ ነው መልእክቱ። እየሰማችሁ ነው? እኔ የምሰራው ከግብረ ሰዶማውያን ጋር ነው፣ ጌታን ከማያውቁ ህዝብ ጋር ነው። ስለዚህ ይሄን ወንጌል ስናገር ከስራ እስከ መባረር ደረጃ ደርሳለሁ እና አትፍሩ ብለ ቅድም ባለስልጣንን ምኖችን ስጋውያንን ምን ገዢዎችም የሚመስሉትን አትፍሩ ብለ ስትሰብክ መልእክቱ የኔ ነው ያለችው። ስለዚህ የእግዚአብሔር አብሮነት ካንቺ ጋር አለ። ገና ለምትገቢበት ከተማ ሁሉ ለብዙዎች የመዳን ምክንያት ትሆኛለሽ። ለልጆችሽ፣ ለቤተሰቦችሽ፣ ለዘሮችሽ ያንቺ ለሆኑ ዘራረግ በሆስፒታል ውስጥም ታሞ ተይዞ ላለ በኢየሱስ ደም ፈውስ ሆነሽ ትገቢያለሽ። ከመሄድሽ በፊት ባንቺ ምክንያት ያንቺ የሆነች ጓደኛ የታመመው ልጅ የታመመውን በኢየሱስ ደም የሷ ይሁንላት። የጓደኛ ታሞ ነው ያለው ሆስፒታል ውስጥ የሱ ነው ጭንቀትሽ። የጓደኛሽ ነኝ። አረ እጁ ሄደ። አረ ሰው እጆቻችሁን ዘርጉ። የት ነው ያለችው?
እሷ ያለችው የት ነው? እሱ ጋር እጁ ይሂድ፣ ተፈውሶ ይጠብቃት። ሄዳ ስትመለስ ስለራሷም ስለሌሎችም ልታመሰግን እድል ስጣት። ያልተጠበቀ ነገር በህይወቷ ይሁን። ቃል አወጣው በኢየሱስ ደም። አሁን የተስተካከለ ነው በቃ። ስለ ራስሽም ስለ ልጆችሽም ስለ ቤተሰብሽም ምስጋናን ይዘሽ ትመጫለሽ። ተፈቱ ዛሬ። ዘር ሐረግሽ ዛሬ ተፈታ። ያንቺ የሆኑ ዘር ማንዘር ከማንኛውም ነገር ዛሬ ነፃ ወጡ። ቀደመልሽ። የሚገርማችሁ እግዚአብሔር የሰራውን ሳልመሰክር አልሄድም። ያንቺ ጭንቀት የልጁ ጉዳይ ነው። የጓደኛ ታሞ ሆስፒታል፣ እሷ ተነስታ እናትየው ወደ ልጁ ጋር ሆስፒታል። ምግብ የሚባል የማይበላው ኦክሲጅን ውስጥ ያለው እዚህ ቤት ቃል ወጣ፣ በንጋታ ወጣ። 4 ወር ሙሉ ምግብ አልበላም፣ ውሃ አልጠጣም። ሰው የት እንዳለ ማያውቅም፣ እናቱም አያውቅም፣ ምንም አያውቅም። ከዛ እናቱ ጠዋት እዚህ ጋር እንደተጸለየለት ቅዳሜ ዕለት እሑድ ልታጠበው ብላ እናቱ ስትሄድ አልጋ የለም። ልጄ ያለ የት አለ ብላ ልታለቅስ ነው። ሳይሞት መስሎ እሺ፣ አይ ልጅሽ እኮ እዚህ ጋር ተቀምጧል፣ ውሃ ጠጥኛ አላት። ዋይ ዋይ ዋይ! ምን አለ አንድ ሰው ጮኸ አሜን ቢላይ። እጆቻችሁን ዘርጉልኝ። የብላቴናው ጤና ፈውሱ ለዘላለም የጸና አሜን አሜን። ሰው የለማ። አሜን። ፈውሱ ለዘላለም የጸና አሜን። ሰላሙ ለዘላለም የጸና እንዲሆን በኢየሱስ ደም ቃል አወጣል። እስራቱ በኢየሱስ ደም የተፈታ፣ ታሪኩ የተለወጠ፣ ነገሮች ሁሉ የተስተካከሉ፣ የሥራ ደጆች የተከፈቱላት፣ የሷም ጉዳይ የልጆቿም የቤተሰቦቿም ነገር ሁሉ ፈጥኖ ያማረ እንዲሆን ቃል አወጣ። የትኛውም ቀንበር ይሰበር። ከመሄዷ በፊት አሁንም ሌላ ምስጋና ይጠብቃት፣ ሌላ ድል፣ ሌላ በረከት፣ ሌላ ከፍታ ይጠብቃት። ይጠብቃት። ኃይል በላያው ይሁን። በጠላት ፊት ከፍታው ይጨምር። እየሄደች ስትመለስ በየጊዜው በፊት በምስጋና ትቁም። ጸለይን ጂሰስ ነኝ። አሁን አንተ ተለያይታችሁ ምን ያህል ጊዜ? ከተለያየን ወደ 2 ዓመት ሞላ ነው። 2 ዓመት ወደ ሞላ ነው። ኧረ የኔ ጌታ አሁን ስሙኝ። ከተለያዩ 2 ዓመት ሊሞላ ነው። ጸለይክልኝ። ቅድም ሲናገር ነበር አይደል ስለ ባለቤቴ ምናምን ሲል፣ ከዛ ስለ ስራው አሁን ደውላ አሁን አብረን እንትን እንላለን። የት ነው? ቸርች ነው ያለው። ለእግዚአብሔርም ቤት ስጦታ አውጥተህ ስጥ። አቤት ኢየሱስ! አረ አጠገቤ ያለውን ሰው ነካ አድርገው። እዚህ ቤት ያለ ጌታ ፈጣን ነው በሉት። ፈጣን ነው፣ ፈጣን ነው። ምን አይነት አምላክ ነው! አሁን ደውላ ስጦታም ስጥልኝ፣ እሱም ይጸልይልኝ። ሄሎ፣ አቤት፣ እንደምን አለሽ? እግዚአብሔር ይመስገን። እግዚአብሔር ሰው ሰላም ነህ? ሁሉ ሰላም ነው? እግዚአብሔር ይመስገን ሰላም ነኝ። በጎ ነው? ደህና ነኝ። ጌታ ይባረክ። አሁን ምን እየተሰማሽ ነው? ደህና ነኝ። አሁን በኢየሱስ ክርስቶስ የትንሣኤው ደም ጤንነትሽ የተመለሰ ይሁን። እታይሻለሁ እኔ እንዲጭራራል። ይታየኛል። ከዚህች ሰዓትና ሰከንድ ጀምሮ በኢየሱስ ደም ጤንነትሽ አሁን የተመለሰ ይሁን። አሜን። መጽሐፍ የእግዚአብሔር ቃል ሲናገር እንደዚህ ይላል። አሜን። በኢሳይያስ ምዕራፍ 49 ቁጥር 10 ላይ የሚራራላቸውን እርሱ እግዚአብሔር ይመራቸዋል። ቤትሽን ይመራዋል፣ ትዳርሽን ይመራዋል፣ ሕይወትሽን ይመራዋል። አሜን። ይመራዋል። አሜን። አሜን። በውሃ ምንጮች ዳር በኩል እግዚአብሔር ያሰናዳቸዋል። አሜን። አትራቡም፣ አትጠሙም። አሜን። ትኩሳት ወይም ፀሐይ ከእንግዲህ ዳግም አይጎዳችሁም።
ትላንት የጎዳሽ ፀሐይ፣ ትላንት የጎዳችሁ ፀሐይ፣ ትላንት የጎዳችሁ ትኩሳት፣ ትላንት የጎዳችሁ ዘንድሮን አይጎዳችሁም። አሜን። ተራራቸውን እኔ እግዚአብሔር መንገድ አደርጋለሁ ይላል። አሜን። ለውጣችሁን፣ ሰላማችሁን፣ አንድነታችሁን የከለከለውን ተራራ ዛሬ እግዚአብሔር መንገድ አደረገላችሁ። አሜን። የፍቅር መንገድ፣ የእውቀት መንገድ፣ አሜን። የጥበብ መንገድ፣ የሰላም መንገድ አሜን። እግዚአብሔር አደረገላችሁ። አሜን። በጎዳናቸውም ሁሉ ላይ ከፍ ከፍ ይላሉ ይላል። እዚህ በኋላ በሕይወታችሁ ዝቅታ አይሆንም። አሜን። በሕይወታችሁ ዝቅታ፣ ከዚህ በኋላ ነውጥ፣ ከዚህ በኋላ ሽብር፣ ከዚህ በኋላ ግራ መጋባት፣ ከዚህ በኋላ ጥላቻ፣ ከዚህ በኋላ ቅራኔ አይሆንም። አሜን። እግዚአብሔር ቤታችሁን በፍቅር አጸናዋለሁ ይለኛል። አሜን። ሕይወታችሁን በአንድነት እግዚአብሔር በመስማማት በመግባታት እግዚአብሔር ይዘዋለሁ። አሜን። የሰላማቸው ጠላት አውሬ የወደቀ ይሁን። ነገሮቻቸው ይስተካከል። እጅ በላቸው ትሁን። ኃይል ያግኛቸው። ታሪካቸው ይለወጥ። አሜን። ጸለይኩኝ። አሜን። ሰው በጣም አመሰግናለሁ። ይህ ምንድን ነው? ስጦታ ስትብየው ነው። ስለዚህ ሰርጋችሁን እንደገና እንበላለን ማለት ነው። አሜን። 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 ሰላማችሁ ተመልሷል። አሜን። ደስታችሁ ተመልሷል። በረከታችሁ፣ ምርኳችሁ ተመልሷል። ከዚህ በኋላ መለያየትን በሕይወታችሁ መከፋፈልን የዘራ አውሬ ዛሬ ተገደለ። የእጆቻችሁ ስራ ሁሉ ከዚህ በኋላ ለበረከት ነው። ጎዳናችሁ የቀና ነው። መሰረታችሁ የጸና ነው። አሜን። በቃ ሸፋፋው ዛሬ ተመቷል። ከዚህ በኋላ ፍቅራችሁ ፍቅር በፍቅር አሜን። አሜን። የት ነው ያለሽው አንቺ? እኔ ባህሬን ነው ያለሁት። ባህሬን ነጮች ነው። ወደዛ ይምጣ አሁን። አሜን። ይምጣ እግዚአብሔር ፍቃድ ከሆነ። ፈቃዱ ሆኗል አሁን። አሜን። በቃ ሰላማችሁ ተመልሷል። ከዚህ በኋላ ይሄ ሸፋፋ መንፈስ ተመቷል። አሜን። አሜን። ከዚህ በፍቅር በብዙ ሰላም ተቀብለሻል። ተቀብያለሁ። እግዚአብሔር ሰው በጣም እግዚአብሔር ይስጥልኝ። አሜን። አያችሁ የጌታ ነገር። አቤት ኢየሱሴ። አንዴ ልባርክ ቁም። በኢየሱስ ደም አስተዋይ ይሁን፣ አስተዋይ ይሁን። ቤቱን በጥበብ የሚመራ ይሁን። ለቤቱ የመፍረስ ምክንያት አታርጉ። 2 ዓመት አንተ የተለያየ ቀላል አይደለም። ጌታ እኮ ወደዚህ ሲያመጣ አያችሁ። በኢየሱስ ደም እጅህ በላቸው ትሁን። ስራቸውን እየሰራ ጠላቶቻቸውን አሳፍር። ባረኳቸው። እሺ፣ እኔ ታደሰ እባላለሁ። የመጣሁት ከሆለታ ከተማ ነው። ከመስከረም ወደ መጨረሻ አካባቢ እዚህ ቤት ለመገልገል መጥቼ ነበረ። እዛ ኋላ ነበር የተቀመጥኩት። አጋጣሚ ሆኖ ተራ አልደረሰኝም። ማታ ስለመሸብኝ እዚህ ውስጥ ከምትመላለሰው እህት ላይ አንድ ዘይት ይዤ ሄድኩኝ። ከዛም በኋላ የሆነች ህፃን የ7 ዓመት ህፃን አለችኝ። ትምህርት ቤት ስትሄድ ምሳዋን ሳትበላ ትመለሳለች። ለምንድን ነው ይዘሽ የምትመለሽ ስላት፣ አይ ስበላ ወደ ላይ ይለኛል፣ ሚስ ደግሞ ስለጠገብሽ ነው እያለች ስለምትቆጣኝ ትቼ እመጣለሁ እያለች ሙሉ እቃ ይዛ ትመጣለች። ምሳ እቃዋን ምግቧን አትበላም። በኋላ እየባሰ አንድ ሌሊት በጣም አመመብኝ። ወደ ላይ እያለ ሐሞት እስከሚያስተፋ ድረስ። ልጅህን ነው የሚያደርገው? አዎ ልጄን፣ ሴት ልጅ አለች። ከዛ ልጅቷ ከማታ 4 ሰዓት እስከ ንጋት ድረስ ወደ ላይ ይላታል። የሚወጣ ነገር የለም። ጨነቀኝ፣ ማደርገው ነገር አጣው። ከዛም በኋላ እንደምንም ነጋልኝ።
ሆስፒታል ወሰድኳት። ሆስፒታል ሲወስዳት ብዙ አይነት ምርመራ ከተደረገላት በኋላ የአንጀት ካንሰሩን ካጡ በኋላ ስኳር ይሆናል ብለው ወደ ሌላ ምርመራ ሰጡኝ ወረቀት። ከዛም በኋላ ሄጄ እዛ ሳስመረምር የተባለው ስኳር የለባትም። ከዛም በኋላ ልጅቷ በቃ ምንም ነገር ስለማትቀምስልኝ መሄድ ሁሉ አትችልም። ግራ ገባኝ። እዛ የምርመራውን ውጤት ወደ ሆስፒታል መለስኩና ይሄ የአንጀት ካንሰር ነው ብለው መድኃኒት ሰጡኝ ሐኪሞች ሕፃኗን። ከዛም በኋላ ግራ እየገባኝ ልጅቷ እንዳልሸቀማት ከፍ ያለች ነች፣ እንዳትሄድ አትችልም። ከባጃጅ ከወረደች በኋላ መሄድ አትችልም። ያንን መድኃኒት የታዘዘበትን ይዤ ሐኪም ቤት መድኃኒት ቤት ሄድኩኝ። መድኃኒት ቤት ሲሄድ ይሄንን ወረቀት አዩና ልጅቷን ከጎኔ አይቶ እቺ ልጅ ይሄንን መድኃኒት አትችልም አሉ። አትችልም መቋቋም፣ ይሄ ለትንሽ ልጅ አይደለም ለአዋቂም አይሆንም አሉና እውቀቱ የለኝም። ባለሙያ እዚህ ውስጥ ካለ ማንበብ ይችላል የታዘዘው መድኃኒት። እንደዛ ስሉ የበለጠ ትሞትብኛለች ብዬ ግራ ገባኝና ሳልገዛ ሄድኩኝ። 2 ቦታ ስጠይቅ እንደዛው ነው ያለኝ። ከዛን ይዤ የገባውና ግሉኮስ እንዲደረግልኝ አሰብኩና ማታ ወደ ቤት ገብቼ ከቤት ጋር ተማክሬ እንዳይጨነቁ ግሉኮስ እንዲያረጉልኝ ወደ ሐኪም ቤት እንዲመልሳት ከገባው በኋላ አንድ ነገር ውስጤ ይመላለሳል። ያንን ከዚህ የወሰድኩትን ዘይት ቁጭ አድርጌያለሁ። ሰው መሶብ ውስጥ እንጀራ ካለው ካልበላ ይጠግባል እንዴ ይላል ውስጤ የሆነ ነገር። መድኃኒቱ እንትኑን አልተጠቀምኩም። ከዚህ የወሰድኩትን ዘይት ምን ማለት ነው? ከዛን ዘይት ላይ ሳይ ዘይቱን ለማስቀመጥ አይደለም ያመጣሁት፣ ምንም ነገር ላይ ያልሞከርኩት እስካሁን ድረስ ለምንድን ነው አልኩና አሁን ልጅቷ ወደ ላይ ስለምላት ዝም ብዬ ማስቲካ ገዛሁላት። ማስቲካውን ቆርጬላት ለ2 ቆርጬ ነፋሁበትና ሰጠኋት። ከዛም በኋላ ወደ ላይ የሚል ነገር የለም፣ ተቋረጠ። መድኃኒቱንም አልገዛሁም እስካሁን ድረስ። ተፈወሰች። በቃ አቤት ኢየሱስ! እየሰማችሁ ነው ወይ? የአንጀት ካንሰር ተብሎ መድኃኒቱን ለመግዛት ሲሄድ ሐኪሞች ምንድን ያሉት? ይሄንን መድኃኒት ይቺ ልጅ አትችለውም ማለት ከአቅሟ በላይ ነው ማለት ነው። ዘይት ተሰጥቶት ውስጥ ወስዶ ቤት ያስቀምጣል። ቤት ከዛ ውስጡ ላይ ደግሞ ጌታ ነው ሊያድና ስለወደደ መድኃኒቱንም ሳይገዛ ወደ ላይ ስለሚላት ማስቲካ ሰጠውና ቆረጥኩ አለ። ቆርጬ እዛ ላይ ዘይቱን ነፋውና ሰጠዋት። ከዛ በኋላ የሚያስመልሳት ነገር ሁሉ አንጀት ካንሰር ነው አይደል ያለው የኔ ጌታ። እዚህ ቤት ባይዘዌ ካንሰር እንደ ጉንፋን ነው። እውነቴን ነው። ባይዘዌ ብዙ ሰዎች ይኸው እዚህ ቤት አሉ፣ እነ ቃል አሉ፣ ብነ መስፊኔ አሉ፣ ብዙ ይኸው እዚህ በወር ለመድኃኒት ብቻ 250 ሺህ ብር የሚገዙ 3 ካንሰር አይደለም 3 ካንሰር ለመድኃኒት ብቻ በወር ስንት 251 ሺህ ብር በየጊዜው። ከዛስ እዚች ጋር ቁጭ ብሎ ተጸለየለት። በሱ ምክንያት ብቻ ያልመጣ እዚህ ቤት ስንሰው ትጌ ያለች የጉበት ካንሰር እሷም ልትሞት 1 ወር ነው የቀራት። ቤተሰብ ተዘጋጀዋል። ሐኪም ጉበቷ ኦሬዲ ከጥቅም ውጭ ሆኗል። ውጪ ሀገር የለም ተባለ። እዚህ ቤት ቃል ወጣላት። በማይክሮ ሰከንድ ተፈወሰች። ያ ሁሉ ገንዘብ ከ7 ሚሊዮን በላይ ለሕክምና ጌታ እዚህ ቤት በነፃ
ያለ ማቋረጥ ይኸው እዚህ ቤት ሁል ጊዜ አንድ ቀን ቀር የለ ሁሌ መምጣት ነው። በቃ ቃል ሁል ጊዜ ሐኪም የሚበላውን በየወሩ ምን ያደርጋሉ? ወንበር ነው የሚገዙት እዚህ ቤት 251 ሺህ ብር በየወሩ ከዚያ ብር ላይ አስረት ደምረው 25,100 ብር ለእግዚአብሔር ቤት ሁሌ አስረት ወንበር 5 ወንበር ይሄን የብረቱን ወንበር እነሱ ነው አንዱ ቃል 5 ትጌ እንደዛው። እዚህ ቤት ላይ ካንሰር ጉንፋን ነው አልኳቸው። ምንም አቅም የለውም። ለምን? ጌታ ስላለ፣ ቃል ስላለ፣ እዚህ ቤት ወንጌል ስላለ፣ ኢየሱስ ስላለ። ስለዚህ አስቡ። አሁን የአንጀት ካንሰር ማለት ኦሬዲ በቃ ተቆርጦ መውጣት አለበት። ያም ሲባል ውስጧን እያመነመነ መድኃኒቱ ብቻ አይደለም። እዚህ ቤት ካንሰር ማት ምስክርነት በኢየሱስ ደም ጌታዊ ለባሪያ ጸለይኩ። የልጁ ፈውሷ ለዘላለም የጸና ይሁን። ይቀረኛል አንድ አጭር ሌላ ነገር ደግሞ የሆነልኝ የሆነ ብር ፈልጌ ባርዛፍ ነገር አገር ቤት አለኝ የሆነ እዳ አለብኝ። ባርዛፏ በ40,000 ብር ተነጋገርኩና ተመልሼ እግዚአብሔር ሆይ ብዙ እዳ አለብኝ፣ ይሄ ብር አይበቃኝም፣ ምንድነው ማረጋው አልኩና ያንኑን ዘይት ስልኬን ቀባባሁትና አዲስ ዜና አሰማኝ ብዬ ወጣው ጠዋት። እሺ። ከዛም በኋላ ቀን ላይ አንድ የሚያቀኝ ልጅ ባርዛፍ በ50,000 ብር ተነጋግሬ ያለው ትሸጣለህ ወይ አለኝ። ከዛም በኋላ እኔ 40ውን ትቼ 50,000 ብር ሸጥኩኝ። እግዚአብሔር ደግሞ ከዛ ውስጥ ስላለው ያው የእግዚአብሔርን እጄ መጥቻለሁ። እግዚአብሔር ይህንን ገንዘብ አንወስደውም፣ ባርከን መልሰን እንሰጠዋለን። ለምን? ባለ ዕዳ ነው ይሄ ሰውዬ። ይህን ስንል እኛ ገንዘብ ጠግበን አይደለም። ወንጌል ያለ ገንዘብ አይሆንም። ጸጋ ብቻ በቂ አይደለም። ነገር ግን ይሄ ሰውዬ የእግዚአብሔርን ካለ መብላት ብሎ ዕዳ ያለበት ነው ያመጣው አይደለም። ጌታ ተቀብሎታል አልተቀበለውም? ዋናው ጌታ አሁን ይሄን ገንዘቡን ሳይሆን ይሄ ሰውዬ 5,000 ብር ይሄን ከ50,000 ብሩ ቀንሶ ለእግዚአብሔር 5,000 ያመጣው። ይሄንን ነገ ግን በብዙ እጥፍ አድርጎ ይዞ እንዲመለስ በር እንዲከፍትለት ነው። አሜን። ይሄ ሰው ከዕዳ ምዕራፍ እንዲሻገር ነው። የት አለ ይሄ ቅድሙ ልጅ? ይሄው እንካ የ1,000 ነው 20 ምናምን ሺህ ሆኖለታል ማለት ነው። ሰው የሰጠነው ይሄ አባቴ ሆይ ይህ ገንዘብ በመንግስት እርሻ ላይ ታምኖ አምጥቷልና እኛ ደግሞ በእምነት ጸልየን ለሱ በረከት እንዲሆን ቃል እናወጣለን። አሜን። የአባቶቼ አምላክ እግዚአብሔር ይህ የያዘው ነገር ሁሉ በጌታ በኢየሱስ ስም ጥቂት እርሾ ብዙን ምን ታረጋለች? ታቦካለች ይላል። ይሄ እርሾ ነው። በኢየሱስ ደም ብዙ ሊጥን አሁን እንዲያቦካ ጸልያል። ብዙ ነገሩን እንዲሰራለት ጸልያል። ብዙ ነገሩን እንዲያስተካክልለት ጸልያል። ብዙ ነገሩን አቅጣጫ እንዲያስይዝለት ጸልያል። ብዙ ነገሩን አባቴ ሆይ እንዲያስውብ ዘንድ ጸልያለሁ። አሜን። አባ ቃል አወጣለሁ። የባሪያ ጎዳና፣ የባሪያ ሕይወት፣ የልጆቹም ሰላም ፈውሳቸው ለዘላለም የጸና ይሁን። አሜን። የሚይዘውም የሚጨብጠውም ጥቂቱ ነገር ሀገር ይመግብ። አሜን። የእጆቹን ስራ ባርክ። አሜን። ዛሬን ከሰጠው ነገር ታምኖ በመንግስት እርሻ ዘርን ዘራ። በዚህ ዘር ምክንያት ዘሩ በምድር ኃያል ይሁን። አሜን። ከዘሩ ላይ መርገም ይሰበር። አሜን። ከሁሉ ቀዳሚ አድርገው። አሜን። ሄዶ ሲመለስ በሚበልጥ ምስጋና ይመለስ። አሜን። የሚይዘው የሚጨብጠው ነገር ሁሉ ይባረክ። አሜን። በኢየሱስ ደም በፊትህ በከበረ በብዙ ምስጋና መልሰው። አሜን። ነገሮች ይስተካከሉለት። አሜን። ባረኩት። አሜን። አይዞ አንድ ነገር እላለሁ። ሌላ ምስጋናን ይዘህ ትመለሳለህ። እሺ ጥያቄዎች አሉኝ። ጥያቄዎቼ አንተ በእጅ ከነካ ይመለሳል። አንተ በእጅ ብቻ ከነካ ይመለሳል። በኢየሱስ ደም ሙሉ ጥያቄው ዛሬ መልስ አግኝቷል። አሜን። እንካያዝ ምስጋናን ይዘህ ተመለስ። ከዚህ በኋላ ይሄ ደግሞ
በሚሊዮን አባዝቸዋል። በቃ ባረኩ እኮ። ይሄ ጥቂት እርሾ ከዚህ በኋላ ብዙ ሊጥ ያቦካል። ይዘ በምትገባበት ነገ ይዘት በ100 ሺህ ቤት ይዘት ትመጣል። እኔ የምለው ነገር አለኝ። ያንተን ቻናል አወርድና የስራ ጊዜ እንዳበላብኝ ማታ እስከ 5 ሰዓት እስከ 6 ሰዓት አዳምጣለሁ። እቤት ገብቼ ያንን አይቼ ነው የምተኛ። አሁን ይሄንን ሳይ 3 በጣም ትላልቅ ችግሮች አሉ በሀገራችን ላይ። አንድ በኦቲዝም በአእምሮ እድገት ውስንነት የተቸገሩ ቤተሰቦች ከላያቸው የወጡ ተስፋ የቆረጡባቸው ታጉሮ ያሉ አሉ። በማንም አይፈወሱም። በአንተ እጅ ነው። አንተ የምትሰራ በራሴ ብርታት በራሴ ብቃት አይደለም። ኢየሱስ ከላይ መንገድ ስለሚያሳይ ስለምናገር ነው። ኢየሱስ ባለፈባቸው ሁሉ ላይ ብዙ ተአምራቶችን ሰርቶ አልፏል። አንድ ይሄንን መልእክት እዚህ ላይ ጥፌያለሁ። ያንን ሳዳምጥ ይሄ ውስጤ ይመላለሳል። በእድሜ ታናሽ በስራ ታላቅ እግዚአብሔር ደግሞ ሞገሱን አልብሶሃል። አሜን። ከዚህ በላይ እግዚአብሔር ከሰማይ ሞገስ ያዝንብልህ። አሜን። ከምድር እግዚአብሔር በረከትን ይስጥ። አሜን። ዘመንን ይጠብቅ። አሜን። ለምልም። አሜን። እስከ ዓለም ዳርቻ ሂድ። አሜን። ምን ውረስ። አሜን። ስለዚህ እነዚህን ወንድሞች ወይንም ደግሞ ታላላቆች ነቢያቶችን የሆነ የነሱ ብቻ የሆነ ፕሮግራም ተዘጋጅቶ ትህትና ብታሳያቸው በታናሽነት እግዚአብሔር በሰጠ ጸጋ አሜን አሜን። አንተ እንደዚህ ነፃ የምታድለውን ዘይት በ2000 በ1000 በ500 በጣም ካነሰ ይሄንን ውሃ በ500 ነው የሚሸጡት። እነዚህን ወንድሞች እና ታላላቆችን ትህትና ብታስተምራቸው የነሱ ብቻ የሆነ ፕሮግራም ብታዘጋጅላቸው ውስጤ ሲመላለስ። ሌላ ነገር ደግሞ አገራችን አሁን እየሄደች ያለችው ጭላንጭሉ ደስ ይላል፣ እየተለወጥን ነው። ነገር ግን አልተፈወስንም አሉ ገዢዎች፣ አስተዳዳሪዎች። እኔ አላቀውም ቤተ መንግስት ትሄድ ይሁን ቤቲ ፕሮግራም አዘጋጅተ ይሁን ለነሱ እንድትጸልይና አንድ እንዲሆኑ ህዝቡን አንድ እንዲያረጉ ይሄ መባላት ከሀገራችን እንዲቆም እነዚህ 3ቱን ስራ ላይ ብትሰራ ብዬ ነው። እግዚአብሔር ለጌታ ክብር። እጆቻችሁን ዘርጉ። ያለውን ሰምታችኋል አይደል? አንደኛ በኦቲዝም ህመም የሚጨነቁ ልጆች ያሏቸው ቤተሰቦች ተስፋ የላቸውም። ለምን እግዚአብሔር ልጅ ሰጠኝ ብለው ልጆቻቸውን በተቀበሉት ልጅ ያማራሉ፣ በምሬት ይኖራሉ። ኦቲዝም የእግዚአብሔር ቸርነት ካልሆነ መዳን አይችልም። ልጅ ይችላል እንዴ? አይችልም። ይኸውላችሁ አሁን ይሄ እዚህ ጋር ጋሽ መንጌ የሱ ልጅ ኦቲዝም ነው። ስንት ዓመት ነበረ ልጁ? እድሜው 9 ዓመት ሙሉ ኦቲዝም ነው። እዚህ ቤት ነው መልእክት የመጣለት። ቃል ሲወጣ 9 ዓመት ሙሉ አባቱንም እናቱን ለይቶ ማያውቁ ልጅ አባቱን ስም መጥራት፣ እናቱን ስም መጥራት፣ አባዬ እንዴት ነህ? ይኸው የሱ ልጅ ነው። እዚህ ቤት ቃል መጣ። 9 ዓመት ሙሉ የማይናገር ልጅ አፉ ተፈታ። እራሱን ማያቅ ልጅ ተፈወሰ። አሁን ትምህርት ጀምሯል። እዚህ ቤት ነው የተጸለየለት አይደለም? ንግግር አይደለም። እዚህ ቤት ያለ የሚሰራ አምላክ ነው። እዚህ ቤት ያለ ጌታ ዝም ብሎ ወሬ አይደለም። እዚህ ቤት ያለ ጌታ ዝም ብሎ ንፋስ አይደለም። የሚሰራ ጌታ ነው። ይኸው አንድ ቀን አርብም ቅዳሜም እዚህ ቤት ቀርቶ ያውቅ። ከዛ ጊዜ ጀምሮ ስራ ሁሉ ተስተካክሎ አሁን ግን ስራውን እየሰራ ነው። እሱ ስንት ህዝብ የሚያማክር ትልቅ የተማረ ሰው ግን ዝም ብሎ ሰው አድርጎ ሰይጣት ቤት አስቀምጦት ነበር። ጌታ ልጁን ፈወሰለት፣ ስራውን ሰራለት። ይኸው አርብ ቅዳሜ እዚህ ቤት ሌሊት አታጡት። ከሁሉ ቀድሞ ነው የሚመጣው። አንድ ቀን በስተት አይቀርም። ለምን? የእግዚአብሔርን እጅ እዚህ ቤት ስላይ። ስለዚህ ኦቲዝም ማለት በቃ ማንም ሊያድነው አይችልም። ቤተሰብ በልጆች እድሜያቸው ሙሉ ታማሚ ሆነው ጌታን እያማረሩ ነው የሚኖሩት። ይሄ ወንድማችን አሁን የጠየቀው ለራሱ አይደለም። በኦቲዝም የሚጨነቁ እናት ልጆች ያሏቸው ሆስፒታል ውስጥ የሚኖሩ አሉ። ሁለተኛ አገልጋዮች እርስ በርስ መፎካከር አለ እና እዚህ ቤት ያየውን ነገር ደግሞ መማር ቢችሉ መካፈል ቢችሉ አለ። ዘይት ይሸጣል፣ ይሄን ያክል እንገዛለን።
እኛ ግን እዚህ ቤት በነፃ ውሃውንም ዘይቱን እንወስዳለን። እና ይሄንን ፍቅር ይሄንን ዝቅታ እንዲካፈሉ፣ ሁለተኛ ለመሪዎች አሁን እግዚአብሔር ምድራችንን እየቀየረ ነው። መሪዎችን ደግሞ እንዲረዳቸው አገሩን አንድ ሰላም እንዲያረግ ጸልይ ነው ያለው እንጂ እንጀራ እንዲሰጠኝ አላለም። አይደለም ስለ አገሩ ነው አይደለ? ስለ እንደገና ስለሚጨነቁ እናቶች ከዛ ስለ አገልጋዮች ፍቅር ነው የጸለየው። በኢየሱስ ደም የባሪያ ጩኸት መልስ ያገኝ። ምን ነው አሁን እዚህ እንኳን ሆነን ስንጸልይ ስሙኝ፣ በየሆስፒታሉ የታመሙ ወንድሞች ልጆቻችሁ ሁሉ እቤት ውስጥ የተኙ አእምሯቸው የተያዘ አካላቸው የተያዘ ጤናቸው የተያዘ እኔ ሁል ጊዜም እናንተ ስትመጡ ለእናንተ ብቻ አይደለም በእናንተ ምክንያት እቤት ላሉ ሰው ሀገር ላሉ ሁሌ አጸልያለሁና በኢየሱስ ደም ጌታ ሆይ ቃል አወጣው። አሜን። እነሱ እዚህ ሳሉ በሰው ሀገር ያሉ ሀገር ውጭም ከሀገር ውስጥም ያሉ ቤተሰቦቻቸው ይፈወሱ። አሜን። አረ ልጆቻቸው ይፈወሱ። አሜን። ወንድሞቻቸው ይፈወሱ። አሜን። ትዳራቸው ይፈወስ። አሜን። ከአብራኮቻቸው የተገኙ ፍሬዎቻቸው አሜን ይፈወሱ። አሜን። አባ ሆስፒታል ውስጥ አመዳናተው ገንዘባቸውን ለሚበላ ሰይጣን በአጋንንት ስራት ውስጥ ላሉ በተለያየ ድራግ ውስጥ ላሉ በተለያየ ሱስ ውስጥ ላሉ በጌ በሌዝቢያን በኦቲዝም በናዝሬቱ በጌታ በኢየሱስ ክርስቶስ ደም የታሰሩ ወጣቶች ኢትዮጵያም ከኢትዮጵያም ውጪ በውጪም ዓለም በአገር ውስጥም ያሉ የታሰሩ ወጣቶች አሜን ይፈቱ። አሜን። አረ ይፈቱ። አሜን። ሆስፒታል ታመው የሚጨነቁ እናቶች ነፃ ይውጡ። አሜን። እህቶች ነፃ ይውጡ። አሜን። ወጣቶች ነፃ ይውጡ። አሜን። አዛውንቱ ነፃ ይውጣ። አሜን። አባቶች ነፃ ይውጡ። አሜን። ምድራችን ይፈወስ። አሜን። ቤተ ክርስቲያን ትፈወስ። አሜን። አሜን ትፈወስ። ስለዚህ እዚህ ቤት ያለ ጌታ ታሪክ አይደለም፣ ንግግር አይደለም፣ ወሬ አይደለም። አጠገባቸው ያለውን ሰው የሚሰራ ነው።